እህቴ ይሄ ነገር እውነት ነው እንዴ? እውነቱ ምንድነው? ጾሙ ነው አይደል ያደነዘዘሽ? እያየሽ አይደል እንዴ ሴትዮዋ እኮ ቤት መጣች። ደግሞ እኮ ሻንጣዋን ይዛን የመጣችው እንዴት ነው እንደዚህ ሆነው? ከዛ ደግሞ እህቴ ሻንጣዬን ወደ ክፍሌ ውሰጂው፣ ወፍራም ቡናም አምጪልኝ፣ ራስ ምታት ይዞኛል ያለ ስኳር። ልክ እዚህ ቤት ውስጥ ለ100 ዓመታት እንደኖረች ነው የሚያደርጋት። አትገርምሽም? ለወይዘሮ ሰህርን እንገራት መሰለኝ፣ ማወቅ አለባት። አዎ ከዛ ሆስፒታል ውስጥ ወይዘሮ ሰህርን ቀጥሎ ያለው ክፍል ውስጥ እንዲያስገቧት ነው። ፈጣሪ አድርገው። ጭንቅላት እያሰበ አይደለም። አዎ ትክክል ነው። እስኪ እናያለን። ምናልባት ወይዘሮ አስሊ ይሄንን ነገር ታስተካክለው ይሆናል። አይመስልሽም? እንዳታውቅ እናድርግ ስትል ነበር አይደል እንዴ? አዎ ነበር። በዛ ላይ ተጨናንቋል። ምን ሊፈጠር እንደሚችል ደግሞ አስቢ። እዚህ ሲመጡ በጣም ሊደነግጡ ይችላሉ እና ደግሞ ብቻ አሁን ባሉበት ሁኔታ ይሄን ነገር የሚቀበሉት ይመስልሻል? እኔ አይመስለኝም እህቴ። አንቺ ምን ታያለሽ? እኔማ ምን ማለት አልችልም። ጭንቅላቴ እየሰራ አይደለም። አንቺ ገነፈለ። ወይኔ አምላኬ ድረስልኝ። ወይኔ ወይ በአዲስ አፍይላት ታት ባክሽ ትጠጣው። ራስ ምታት አሟት የለ ወይ ፈጣሪ። ያለ ስኳር አመሰግናለሁ። የተባረከ ይሁንልሽ። በጣም ይጣፍጣል። እጅሽ ይባረክ። እሺ እንደዛ ከሆነ ሻንጣዎቹ ሁሉ ሰዳቸው። አዎ ዴው ሰጃቸው ብዬሻለሁ እኮ። ለወይዘሮ ሰር መናገር አለብኝ? አይ እኔ መህመትን አናገረዋለሁ። እራት ምን ይሁን? እሺ እራት ምን መስራት እንዳለብን መወሰን አልቻልንም። ምን እንደምንሰራ ብናስብ ጥሩ ነው። ምን ይሁን? ምን ታስቢያለሽ? የምትፈልጊው ነገር አለ? አዎ በጣም ትክክል ነሽ። እነሱ ሲመጡ ይራባሉ። በቃ ቡናዬን እየጠጣው ምን ብትሰሪ እንደሚሻል አስብና በኋላ ላይ እነግርሻለሁ። እማዬ እኛ ጣልቃ ባንገባ ጥሩ ነው። ጣልቃ እየገባን አይደለም የኔ ወድ፣ እየረዳናት ነው። ስትራመድ ደስ ስትል። እሺ አሁን ለመህመት ምን ልለው ነው? እናትሽ ለግብዣው ምላሽ እንደሰጠች ትነግሪዋለሽ። እሺ አዲስ ነገር አለ? ደህና ነች። እዚህ እንደሆንኩ ነገርሽው? አልነገርኩትም እማዬ። በዚህ ሰዓት ምንም ነገር ልለው አልችልም። ምንም አላልኩትም። በኋላ ደውዬ እነግረዋለሁ። በሆነ መልኩ እናትሽን ወደ ቤቷ መላክ የምትችይ ይመስልሻል? በቃ እስከ ማታ ድረስ ልትጨቀጭቂኝ ነው ማለት ነው? እማዬ ትንሽ ምክንያታዊ ብንሆን ጥሩ አይደለም? እሺ ወይዘሮ ሰርን ስለ ጥፊው አናግሪያት። ግን አሁን አይሆንም። ስሚኝ፣ ራስሽ ብለሽዋል። ትክክል ናቸው እስቲ ነበር። ሰዎቹ እንዴት እየሆኑ እንደሆነ አይተሻል። አዎ የኔ ወድ፣ እነሱ ሀዘን ላይ ናቸው። ግን አንቺን ያደረጉሽ ነገር ትክክል ነው አላልኩም? እሺ ሶስት እናቶች ፊት ለፊት ቢገናኙና ልጆቻቸውን ቢያግዙ እኮ ጥሩ ነበር። የኔ ወድ ምን ሆነሻል? እኔ እኮ እዚህ የመጣሁት ለጸብ አይደለም። ግን እነዛ ሁለት ሴቶች ሁሉንም ጥፋት አንቺ ላይ ነው ያላከኩት። ከጎንሽ ብሆን ደስ ይለኝ ነበር፣ ግን አልሆነም። ብቻ እዛ ድረስ መሄድ እንደማይችሉ ማወቅ አለባቸው። ግዴታ ነው። እማዬ እሺ አንድ ነገር ቢሉሽና ጸብ ቢነሳስ ምን ይፈጠራል? ከፈለጉ ያስወጡኝ። ከዛ አንቺም ከመህመት ጋር ደስ ብሎሽ በሰላም ትኖሪያለሽ። እማዬ በጭራሽ አይሆንም። ይሄ እንዲሆን አልፈልግም። እንደዛ ከሆነ ይሄ ስምምነት ይቀየራል ማለት ነው። ገባሽ? ሁሉም ነገር ከስር ከመሰረቱ መቀየር አለበት። ይኸውልሽ ስሚ፣ ይሄን ነገር ልናስተካክለው የምንችለው ነገር አይደለም። እዚህ የሚያክል ቤት ውስጥ ትንሽዬ ክፍል ነው የሰጡሽ እኮ አይተሻል። እንደዚህ የሚቀጥል ከሆነ ደግሞ ህይወት ላይ ያለሽ ቦታ እንደዚህ ክፍል ትንሽ ነው የሚሆነው። ከዛ ባልሽ አንቺን አስቀምጦ ትቶሽ ይሄዳል። የሰው ልጅ የሚያሸንፈውን ሰው አይወድም። አስተውይ። ወደ ራስሽ ተመለሺ። መጀመሪያ ራስሽን እወቂ። ከዛ ስለ አማችሽና እዚህ ቤት ስላሉ ሰዎች ማሰብ ትችያለሽ። ነቃ በይ።
ሁለታችንም ደስተኛ መሆን እንችላለን። ወደ ሰማይ እንመልከት። ያን ውብ ብርሃን፣ ያንን ሰማይ፣ ያንን የሸንኮራ አገዳ ማሳ፣ ሳር ቅጠሉን፣ አይኔን ያን ሁሉ ነገር ከማየት እንዲቆጠብ አድርጊው። ከልኪው። እጆችን ያለማቋረጥ የሚዳስሱትን ነገር አስቀምጡ። እነዛንም ቤቶች ታያቸው። ዝም ብለን ሰማዩን ብቻ እንመልከት። የኔና የአንቺ እጅ ብቻ በቂ እንደሆነ እናስብ። እነሱ ብቻ እንዲበቁን እናድርግ። እማዬ ሄሎ፣ አንዴ መልሼ ልደውልልሽ። ደሪን ምን? የት ነሽ? አንዴ እናቴን ማግኘት አለብኝ። በኋላ እነግርሻለሁ። እሺ? ወይ እማዬ፣ ኡፍ የኔና ያንቺ እጅ ብቻ በቂ እንደሆነ እናስብ። እነሱ ብቻ እንዲበቁ እናድርግ። አንቺን ወስጄ ለራሴ ላድርግሽ። አትተይ። ሁሌ ማንነትሽን አስታውሽኝ። ወደ ሰማይ እንመልከት። ታውቃለህ፣ ድምፅ አሁንም እንደ መጀመሪያ ቀኑ እየተንቀጠቀጠ ነው። እንደ መጀመሪያ ቀን ፍቅር ውስጥ ነኝ። አሁንም ጭቅጭቅ ያልሰለችህም? ዚያ፣ አንቺ ሰልችቶሻል? ምንም አላውቅም፣ ላስብበት። እማዬ አልገባኝም። እዚህ ምን ታደርጊያለሽ? ክፍሌን እየፈለግኩ ነበር። እማዬ፣ ሰዎች እዚህ ቢያዩሽ ምን ልትይ ነው? ቆይ የምትፈልጊው ነገር አለ ወይዘሮ አስሊ? ቤቱ እንደ ባቡር ስለሆነ ክፍሌ የቱ ጋር እንደሆነ እየተምታታብኝ ነው። ከፈለግሽ ክፍልሽ የት እንደሆነ ላሳይሽ። አሁን የማይመለከትሽ ነገር ውስጥ አትግቢ ፋቱሽ። አታስቢ፣ እናቴን እናግዛታለሁ። ምን ነው? ክፍሌ የት እንደሆነ ግራ ገባኝ አልኩሽ እኮ። ጉድፈላ። ምን ማለት ነው? የልጄ ቤት ውስጥ በነፃነት መንቀሳቀስ አልችልም? እማዬ፣ ይሄ እኮ የኔ ቤት አይደለም። ምን ሆንሻል? አዎ፣ እኔም እኮ እያልኩሽ ያለሁት እሱን ነው። እንደዛ ከሆነ ለአንቺ ሌላ ቤት ያዘጋጁልሽ። ማህበራዊ ህይወት ያለው ኑሮ ይወዳሉ። የመንደር ኑሮ ነው የሚኖሩት። የኔ ፍቅር እንዴት ነህ? ብታይ መደወል እኮ ፈርቼ ነው። ደህና ነን። መንገድ ላይ ነን። እየመጣን ነው። እየመጣን ነው ማለት ምን ማለት ነው? ሁላችሁም ወደ ቤት እየመጣችሁ ነው እንዴ? ዛሬ እዛ ትቆያለህ ብለን አስበን ነበር። ግን እናትም ትመጣለች እንዴ? አክስቴ ሆስፒታል አለች። ሀቲጄ ጎን ናት። አንድ ሌሊት እሷ ጋር ብታድርላት ብለው እያሰቡ ነበር። አንድ ነገር ልነግር ነበር ውዴ። ማለቴ ለእናቴ ያልካት ነገር ትዛለህ? ኤርዴፍስ እየደወለች ልጄ ልንደርስ እኮ ነው። ምን ሆነሃል? ቤት ብታወራት አይሻልም? ሁሉም ሰው እየሰማኝ ነው እንዴ? አሁን ስልኩን ልዘጋው ነው። ቤት ስደርስ እናወራለን። ሰማኝ። ድንቹን እዩ። አንቺ ደግሞ እንቁላሉን አውጭልኝ የኔ ውድ። በይኔ እየመጡ ነው ማዬ። እንዴት ደስ ይላል። ስለዚህ ሀቲጄ ድናለች ማለት ነው። ይሄ ለሁላችንም ጥሩ ነገር ነው። እማኔ መጣው። እማዬ፣ አንቺ መምጣችን መንገር አልቻልኩም። ቆይ አሁን ለሰዎቹ ምን ልላቸው ነው? የኔ ውድ ስለመጡ እኮ ደስ ብሎኛል። እንደውም ይሄ ሁሉ ምግብ መባካን የለበትም። ምን እያደረግሽ ነው? ማለቴ ይሄ ሁሉ ጣፋጭ ወጥ ቤት እንኳን እኮ ገብተሽ አታውቂም። የኔ ውድ አሁን ጊዜ ስለሌለኝ ነው ወጥ ቤት የማልገባው እንጂ እኮ ወጣት እያለሁ በጣም ብዙ ምግብ እሰራ ነበር። ጎበዝ ነበርኩ። የእውነት ግን ጥሩ ነው። በጣም ባለሙያ ነሽ። ማለቴ እንደዚህ ስታደርጊ ያስገርመሽኝ ነው። ያው እንግዲህ ምን ሊመጣ እንደሚችል አታውቂም።
ሴቶች ትሪው ላይ እንቁላል አድርጉ። በተቻለ ፍጥነት እንስራው። እሺ እንፍጠን። ዛሬ በቃ ወይዘሮ ሰህር ትሞታለች። ቆይ እንደዚህ ብናደርግስ? ወይዘሮ ሰህር ጋር ብንደውልስ? እኛ ብንደውል ጸብ መፍጠር ነው እንደ ያሹ ሴትዮ። ይሄንን እስከ ራት ድረስ መስራት አለብኝ። ብዙ ሰዓት የለንም። ሌላውን እኮ እኛ ማድረግ እንችላለን። አታስቢ፣ ጭንቀቴን አቃልላለሁ። ነይ ላንቺ ብላስተምርሽ። እማዬ አሁን ልብ ድካም አስይዘሽ ልትደፊ ነው አይደል ሐሳብሽ? አስሊ እባክሽ መረጋጋት ትችያለሽ? ይሄንን አካባቢ ለመልመድ እየሞከርኩ ነው፣ ግን አሁንም አልቻልኩም እኮ ነው። ሊጥ እያቦካሁ ነው። ከዚህ በላይ ምን ላድርግ? ፋቶሽ ምን እየሰራሽ? ሚና እንኳን ደህና መጣሽ። ሰላም፣ እንዴት ነሽ? ስለነማዬ አዲስ ነገር አለ? ያው እንደምታውቂው ባንቺ ምክንያት መደወል አልችልም። አዲስ ነገር አለ፣ እየመጡ ነው። ሁሉም ደህና ናቸው። ተመስገን ነው። ወደ ቤታችን ጥሩ ዜና ይዘን መተናል ወንድሜ። ልጄም እዚህ ብትሆን ጥሩ ነበር። ትመጣለች፣ እሷም ትመጣለች። ከፈቀዳችሁልኝ ልሂድ። ወዴት ነህ? እስከ እራት ድረስ ቤት ልሁን እህቴ። ልክ እንደዚህ እዛ ሰፊ ቦታ ጋር ብዙ ታስቀምጫለሽ። ከዛ መጠቅለል ትጀምሪያለሽ ማለት ነው። ይሄን ማድረግ እኮ እኛም እናውቃለን። አይ ውዴ፣ አንቺ ትንሽ ወፈር ታደርጊዋለሽ እኮ። እንደ ውሃ መቅጠን አለበት። ምን ሆና ነው? ቆይ መተዋል። እኔ ከፍታለሁ። እማዬ እኔ መክፈት እችላለሁ። እማዬ ተይው እባክሽ፣ እኔ ልክፈት። እማዬ እባክሽ ስሚኝ፣ እኔ ከፍተዋለሁ። በላሽብኝ። ኧረ እማዬ እንኳን ደህና መጣችሁ። ወይ ይቅርታ አድርጉልኝ፣ እጄ እንደዚህ የሆነው ስራ ይዤ ስለነበር ነው። የኔ ወዲያ ወይዘሮ ሰህርን ነጠላ ጫማ አምጪላት። በቃ እኔ ወደ ወጥ ቤት ልሂድ። እማዬ ቆይ አሁን ደግሞ ምን እየተፈጠረ ነው ያለው? ላሳውቃችሁ እኮ ደውዬ ነበር። አልገባኝም። ያየሁት ነገር ምንድን ነው? እናትሽ ወጥ ቤት ውስጥ ምን ታደርጋለች? ኬክ እየሰራች። ለምን? ያው መህመት ጋብዞኝ ነው። ሰህር እንግዳ ነች፣ እባክሽ። የኔ ወዲ ለምንድን ነው አስቀድመሽ ያልነገርሽኝ? አንተስ ለምንድን ነው ያልደወልክልኝ መህመት? ከጧት ጀምሮ ላስቀራት ስሞክር ነበር ግን አልቻልኩም። መጣችሁ? መስኮቱን ክፈቱት። ምግብ መስሪያ ውስጥ ያለው ምግብ እዩ። በይ ውዴ፣ በይ በይ። እንቁላሎቹን ደግሞ አዘጋጃቸው። እሺ። ማስቀመጫው እንዴት ነው? የተፈጨው ስጋ በስሏል እንዴ? አዎ በስሏል። ከማብሰያው ላይ አሁን ነው ያወጣሽው? አይ አሁን አወጣለሁ። ካርጎ ጋር እስቀላቅለሻል እንዴ? አይ እሱን እንኳን አልቀላቀልኩትም። እንግዳችንን እንድትሰራ እያደረጋችኋት ነው? ተይ እንጂ፣ እኔ እንግዳ ነኝ እንዴ? አይሆንም ብለናት ነበር እኮ እመቤት። እኛ እናድርገው ብለናት ነበር ግን አልሰማችንም። አንድ ጊዜ ብቻችንን ትተውናላችሁ ባካችሁን። እስቲ ምን ለማድረግ እየሞከርሽ ነው? ኬክ ነው። ምንም የማይስማማሽ ምግብ እንደማይኖር ተስፋ አለኝ። ኧረ እየቀለድሽብኝ መሆኑ ነው? ስንት ነገር ከተፈጠረ በኋላ ወደ ቤት የመጣሽ ወጥ ቤት ውስጥ ገባሽ። የልጄ ባል ጋብዞኝ ነው የመጣሁት። ምንም ቢሆን ይሄ የእሱ ቤት ነው አይደል እንዴ? ይሄ ቤት ደግሞ የኔ ቤት ነው። እሺ ሰዎች መጋበዝ የምችለው እኔ የቤቱ እመቤት ነኝ። የምናውቀው ስርዓት ይሄንን ነው። ስለዚህ የሙሽራዋን እናት ለራት ብትጋብዣት ጥሩ ነበር ማለት ነው። እንደዛ ይመስለኛል። ወይዘሮ ሰህር፣ መቼም ይሄ ታሪክ ለሁላችንም ማስታወሻ ነው አይደለም እንዴ? ልጅቷን ለጋብቻ አልጠየቅሽኝም። እኔ ልታናድርጅኝ እየሞከርሽ ነው ያለሽው አይደለ? በይ ተይው፣ በቃ ይበቃሻል።
የቀረውን እኔ እሰራለሁ። ወይ እባክሽ ተይ። መጠቅለያውን በደንብ ነው የምጠቀምበት። እሱን ታውቂያለሽ። ግን ለዓላማው እንድትጠቀሚበት ልንገርሽ። እንግዲህ ይሄ መጠቅለያ እጅሽ ላይ ነው ያለው። በአግባቡ ተጠቀምበት። ይሄኔ እኔ ባረዳሽ ኖሮ ምን ላደርግበት እንደምችል አታውቂም ነበር አይደል እንዴ? ግን የሚገርመው ነገር ልጅ አስማሚ ሐሳብ ለማምጣት እየሞከረች ነበር። ግን አንቺ በጭራሽ ልትሰሚያት አልቻልሽም። ስለዚህ አንጨናነቅ፣ ዘና በይ። የኔ ቆንጆ ቢያንስ መልእክት ብትልክልኝ ጥሩ ነበር። ውይ መህመት፣ እንዲህ በጊዜ እንደምትመጣ አላወኩም ነበርኩ። ማለቴ ባውቅ ኖሮ ይህ አይፈጠርም ነበር። እሺ ምን እናድርግ? በልና ውዴ ወደ ቤት እንሰዳት። እንዴት እንደዛ እናደርጋለን ውዴ? ሴትዮዋ ሊጥ በሊጥ ሆናለች። ወጥ ቤት አትገባም ብለሽኛል ነበር። በንዴት ምን ልታደርግ እንደምትችል አላውቅም። ምን ማለት እችላለሁ? የኔም ጥፋት ነው። እዚህ ትመጣለች ብዬ አላሰብኩም ነበር። ከኔ በኋላ ነው የመጣችው መህመት። ማለቴ ባውቅ ኖሮ ከሷ ጋር ቆይ ነበር። ለማንኛውም የሆነ ሆኗል። መጥፎ ሰዓት ነው፣ ግን አሁን ምንም ማድረግ አይቻልም። በዚህ ሆነ በዛ አንድ የሚያስማማን ነገር ላይ መድረስ አለብን። እናትሽ በራሷ መንገድ የራሷን እርምጃ ወስዳለች። ታውቃለህ፣ ወደ ውስጥ መግባት ራሱ በጣም ፈራው። እሺ ንውድ፣ በቃ ትጨነቂ። እንደሚሆኑ ይሁኑ። በቃ አንድ መጥፎ ነገር ከተፈጠረ እኛም ጣልቃ እንገባለን። እናቴ በቅርብ ጊዜ ልትጣላይ ትችላለች። ፍቅሬ በጣም ይቅርታ አድርግልኝ። ለምንድን ነው ይቅርታ እየጠየቅሽኝ ያለሽ ውዴ? ችግር የለም። ዚያ ውዴ፣ ወይዘሮ አላኑር ራሷን እያደከመች ነው ያለችው። ከጾም በኋላ ማታ ላይ ብዙ ኃይልና ሙቀት ሰጪ ምግብ አንበላም። ለጤናችን ጥሩ እንዳልሆነም ታውቃለህ አይደለ? ታውቃለህ ደግሞ ላለንበት እድሜ ይሄ ጥሩ አይደለም። ዚያ ደግሞ ምንም ጣፋጭ ነገር አይወድም። እባካችሁ፣ ከዚህ ሁሉ ዓመታት በኋላ ለመጀመሪያ ጊዜ ነው መዳመጫ ያስኩት። ቅድመ አያቴ ነበረች ይሄንን ያስተማረችኝ። ግን ያን ጊዜ በእጇ ነበር የምታደርገው። እኔ ብዙም ጎበዝ አልነበርኩ። ስትቀምሰው ደግሞ በጣም የምትወደው ይመስለኛል። ድንችና የተፈጨ ስጋ ነው ያለው። እባክህ ትንሽ ልትሞክረው ትችላለህ አቶ ዚያ? የድሮ አይነት አሰራር ነው። ያ ሆዴ ውስጥ ምንም ቦታ የለኝም። ግን ደግሞ ተቸገረች ስለሰራሽው ችግር የለውም። ትንሽ ቀምሳ። አረ እባክህ ምንም ችግር አይኖርም። በጣም ጥሩ ስሜት እየተሰማኝ ስለሆነ ነው። ናፍቆኝ ነበር። አንቺ ወጥ ቤት ውስጥ በጣም ደክመሻል። ስለዚህ ሌላውን ልጆቹ ያስተካክሉታል። ወይ እባክሽ፣ እኔ ምንም አይነት ስራ ሳልጨርስ መተው አልወድም። እዚያ እንግዲህ ስለ ወጥ ቤቱ ምን ያህል እንደምጨነቅ በደንብ ያውቃል። ስራት ሲኖረው ሁሉም ነገር ወዳለሁ። አዎ አውቃለሁ፣ አስተውያለሁ። ሴቶቹን ወታደር አድርገሻቸዋል። ሁሉንም ነገር አንድ በአንድ አስተካክለው ነው የሚያስቀምጡት። ግን ደግሞ አንድ ነገር መናገር እፈልጋለሁ። ብዙም እንድትወጠሪ አልፈልግም። ለምሳሌ የኔ ዓለም ልጄ ነበረች፣ ግን ደግሞ ልጄን ከኔ ወስደሽብኛል። አንዳንድ ጊዜ የምትፈሪያቸው ነገሮች እውነት ይሆናሉ። ማለት አሁን አንድ ነገር በጣም ከወደድሽውና ከፈራሹ እሱን አንድ ሰው ሊወስድብሽ ይችላል። በቃ ገባኝ። እኔ ከአንቺ ጋር ምንም መግባባት አልቻልኩም። ለማንኛውም አንቺ ሰራርተሽ ከጨረሽ በኋላ ልጆቹ ያጸዳዱታል። ዚያ ውዴ፣ እኛ ተጣጥበን ልብሳችንን እንቀያየር። አስሊ ውዴ፣ እባክሽ እናትሽን ትንሽ ማገዝ ትችያለሽ? እባክሽ ምን ሆነሃል ልጄ? እቺን ሴትዮ እንዴት በዚህ ሰዓት እዚህ ትጋብዛታለህ? መመት ምን እያደረክ ነው ልጄ? አስሊ እንድትወጣ አትፈቅድላትም እማዬ። ጨነቀን። መውሰድ እንደማልችል ስትናገር ነበር። ተናድጄ እዚህ ትቻት አልሄድም። በጣም ከፈለግሽ ነው ያልኳት። ጥሩ አደረግ። ምን ነበር እኔ ያልኩት? ልጁን አትላከው። ትክክለኛ ሰዓት አይደለም ብያል ነበር አላልኩም? እንደዛ አስሊ እዛ አንድ ቀን ብትቆይ ትሞታለች። እማዬ፣ ሴትዮዋ ለማገዝ እየሞከረች ነው። ሆስፒታል ውስጥ ብዙ ነገር ስትይ ነበር። ከኛ ጋር ነች። ትንሽ ለመረጋጋት ሞክሬ። ተረጋጊ እስኪ። ወጥ ቤቱ ተዘበራርቋል። ቢያንስ ብታሳውቀን ጥሩ ነበረ። አላወኩም ነበር። ሰር በቃ አታብጁ። ከዚህ በላይ እንጨናነቅ። አንቺ ስልቶኝ ለምንድን ነው ያልነገርሽን? ስልኬ እኔ ጋር አይደለም እኮ እማዬ። እንዴት ነው የምነግርሽ? ሁሉም ሰው ከኔ ውጪ ልክ ነው አይደለ? ሰር አሁን ሰው ጥፋቷ ምንድን ነው? እስኪ ሁላችሁም ተረጋጉ እሺ? እማዬ እባክሽ ተረጋጊ። በቃ
ዞሮ ነገ ልትሄድ ትችላለች። እስቲ እባክህ ከፊቴ ዞር በል መመት እባክህ። በቃ አሁን ላይ አልፈልግ፣ በጭራሽ ላይ አልፈልግ። እህቴ ትንሽ ማውራት እንችላለን? አሁን ጥሩ ሰዓት ይመስልሃል? አዎ ነው እህቴ፣ ማውራት አለብን። ትንሽ ጌሊት ተርፎን ነበር። ቂጣ ልስራበት ወይስ ጣፋጭ ልጋገር? በነገራችን ላይ ፈጣሪ በቶሎ ይማራት። እህቴ መቼ እንደምትሽይ ንገሪ። የሆነ ቦታ አውቀዋለሁ ግን ለማንኛውም ስለ ኬኩ እየጠየኩሽ ነበር። እኛ ኬክ አንበላም አልኩሽ እኮ። ስለዚህ አንቺ የፈለግሽውን መስራት ትችያለሽ። የተመቸሽን አድርጊ እንደፈለግሽ። እሺ አንዴ ባካችሁ። በነገራችን ላይ ፈጣሪ በቶሎ ይማራት። ሄሎ ስማኝ፣ አሁን የአንዲት ሴት አድራሻ ልክልሃለሁ። ከዛ ቀን ከሌሊት ትከታተላታለህ። ይህችን ሴት የሚጨርሳት ነገር አምጣልኝ እሺ? ካልሆነ ራሴ እገልሃለሁ። ዝም ብለህ ጥቅም ብዛት ጠብቅ። ጊዜ ስጥ፣ ትዕግስት ይኖርህ። ለሁሉም ነገር አስከፍልሻለሁ። ፈጣሪ እባክህ አንተ ረፍት ስጠኝ። ቆይ ምን እያደረገች ነው ያለችው? እህቴ ሲምኝ ማበዴ ነው የእውነት። በዚህ ከቀጠልኩ አብዳለሁ። ሴትዮዋ አሁን መጣችና ቤቱ እንደበላለቀችው። ቆይ ችግሯ ምንድን ነው? ልጇ ያስቸገረችን አንሶ አሁን ደግሞ ሄዳ እናቷንም አመጣቻት። እህቴ ዓላማቸው ምንድን ነው? እኔ ምንም አላውቅም ነፍዛት። እህቴ አንቺ ብቻ ፍቀጅልኝ፣ ሁለቱንም እንድቀብራቸው ፍቀጅልኝ። ይሙቱልንና ከህይወታችን ይውጡ። እስከ ወዲያኛው እናስወግዳቸው። ነፍዛትኛ ነብሰ ገዳዮች ነን? ይሄ ምን አይነት ንግግር ነው? እባክሽ በፈጣሪ ስም ይሄን ፍቀጅልኝ። እህቴ ልጄ ልትሞትብኝ እኮ ነው። አንድ ልጄ ልትሞትብኝ ነው። እሷ ግን ተመችቷታል። ምን ማለት እችላለሁ? ሴትዮዋ ቤቱን አፈራረሰችው እያልኩሽ ነው። ዝም ብሎ ማየት ምንም አይጠቅምም እህቴ። ብቻ አንቺ ፍቀጅልኝ እባክሽ፣ ልለምንሽ። ሁለቱንም አደጋ እንዲያጋጠማቸው አድርጋለሁ። ከህይወታችን ለመጨረሻ ጊዜ እንዲወጡ ልላድርግ። ሲሚኝ፣ እንደ አባት ከዚህ በላይ መታገስ አልችልም እህቴ። አንተ ውስጥህ ባለው ሐዘን ምክንያት ነው እንደዚህ አይነት ንግግር የምትናገረው። እባክህን ተረጋጋ፣ ራስህን ሰብስብ። እሺ እህቴ፣ እረጋጋለሁ። ግን በኋላ ምን ልናደርግ ነው? ምን ላደርግ ነው እህቴ? በቃ አንድ መንገድ እኮ አይጠፋም። ከዛ ሴትዮዋንና ልጇን እናስወጣቸዋለን። እንደዚህ አይነት ቀን ላይ እኔ ወጥ ቤት ውስጥ ኬክ ሰራች። ስለዚህ ምን ማለት እንደሆነ አሳያታለሁ። ለሁሉም ነገር ጊዜ አለው አልኩ። ቀላል አይደለም። እናሰቃያቸዋለን። የኔ ውድ እህት፣ እኔ ከዚህ በላይ መታገስ አልችልም። እንድታውቂው ነው የምነግርሽ። ምን ተፈጠረ? ምን አሉት? ተናደው ነበር እንዴ? ማለት ቢናደዱ ይገርማል። መህመት ወደ ቤት እንሂድ በቃ። ከዛ እናቴን አረጋጋታለሁ። በዛ ላይ እዚህ ያላስፈላጊ ችግር ባንፈጥር ጥሩ ነው። እባክህ እንሂድ። አይሆንም የኔ ውድ፣ ያንን ሁሉ ምግብ እሷ ናት የሰራችው። በራሷ መንገድ ለማስተካከል እየሞከረች ነው። እናቴን ለማሰቃየት እየሞከረች እንደሆነ ታውቃለህ አይደል? ተሳስታለች ማለት አልችልም የኔ ውድ። ያው ለምናደርገው ነገር እንከፍላለን። እናቴ መክፈል አለባት። አንድ ሰው ሚናን ቢመታት እናቴ የባሰ ነገር ነበር የምታደርገው።
መህመት ባታውቅ ደስ ይለኝ ነበር። እባክህ ብንሄድ ጥሩ ነው። የኔ ውድ በቃ ተያት። እንድትመጣ የነገርኳት እኔ ነኝ እና እዛው ከሚስቴ ጋር ትቻት መሄድ ነበረብኝ። እንዴት ነው ራሴ መጋፈጥ የምችለው? አልገባኝም። እንደዛማ አይሆንም። ቢሆንም ግን የትክክለኛው ሰዓት አልነበረም። አዎ መጥፎ ሰዓት ነበር፣ ግን ነገሩን እያሰብኩ ነው። እንደዛ አይነት ችግር ውስጥ ባንገባ ኖሮ እናትሽ ቤቱን ተበጠብጠው ነበር እና ነገሮች ብዙ ነበር። አሁን ቢያንስ ንዴቷን ደብቃ ትንቀሳቀሳለች። እናቴ ምንም ልትል አትችልም። ስለዚህ ይሄ ደግሞ ለኛ በጣም ምርጥ የሚባለው ነገር ነው። በመዳመጫው እንደማይደባደቡ ተስፋ አደርጋለሁ። ሌሊቱን ፖሊስ ጣቢያ ባናሳልፈው ጥሩ ነው። እባክህን። አባቴ ራሱን ማረጋጋት ይችላል። ምንም አታስቢ። በዛ ላይ ሁሌም ጥሩ የፍቅር ታሪክ የሚጀምረው በጥላቻ ነው። እናቶቻችን ወደፊት በጣም ነው የሚግባቡት። አላስተዋልሽም እንጂ ሁለቱም በጣም ተመሳሳይ ናቸው። አዎ እናትሽ ሊጥ መዳመጥ በጣም ትችልበታለች። ያው አዎ ልክ ነህ። የማላውቀው ችሎታውን የወጣው አንዳንድ ጊዜ እኛንን ታስደመመናለች። ትናደዳለህ ብዬ ፈርቼ ነበር። ያው ለማለት የፈለግኩት ገብቶሃል ማለት። የኔ ውድ ታች እያለሁ ትንሽ ተናድጄ ነበር። ለምን እናደድብሻለሁ? ምንም ስላላረግሽ ደስ ብሎኛል። እናቴ እንድልካትና እንድረብሽ ነግራኛለች። አሁን ምንም ማለት አልቻለችም። ግን አልተናደድክም? አልተናደድኩም የኔ ውድ አልተናደድኩም። አንዳንድ ጊዜ ትንሽ ግን እረበሻለሁ። በዚህ ጊዜ ግን ትንሽ መለማመድ እንችላለን። ከዛኛም ቀስ ብለን እንወጣለን ብዬ አስባለሁ። ልጇን በራሷ መንገድ እየተከላከለችላት እሷ እናት ነች እና መብቷ ነው ውዴ። እውነቴን ነው የምልሽ፣ መብቷ ነው። የምር እየተከላከለችልኝ ይመስልሃል? ምን አይነት ጥሩ ሰው ነህ ማለት። ኔቨት ወደ ሆስፒታሉ ተመልሶ ሄደ እንዴ? አይ አጎቴ ላይ ነው የሚበላው። እንደዛ ነው። ይቅርታ አድርጉልኝ፣ አረፈድኩ አይደል? ልጄ የት ነበርክ? ከስራውን ነው የወጣሁት እማዬ፣ ብቻዬን እኮ ነኝ። ሰላም ሰርዳር። ሴልጁክ። ወይ ይቅርታ አድርግልኝ። የማስታወስ ችሎታዬ ብዙም አይደለም። አንዳንዴ ስም እረሳለሁ። እንኳን ደህና መጣሽ ሴልጁክ። እባክህ እጅህን ታጥበህ ትመጣ። እራቱ ላይ በሰላም ደረስን። ግን እንደዚህ ለብሰሽ መምጣት አያስፈልግሽም ነበር። ግን አንዳንዴ ትንሽ ነገር ብዙ ለውጥ ስለሚያመጣ ነው። ለዛ ነው እንደዚህ የለበስኩት ውዴ። አመሰግናለሁ። ዚያ ንፋስ ወሰደብኝ። ቆይ ላምጣው። አመጣዋለሁ። ማምጣት ስላለብኝ ነው። ይሄ እኮ የልደቴ ስጦታ እኮ ነው። ማንሳት አለብኝ። እኔ አዲስ ገዛልሻለሁ። ምንም ችግር የለውም። ባህሩ ሊወስደው ነው። አንዴ ልለቀኝ ይችላል። መውሰድ አለብኝ። ነገርኩሽ እኮ። ስሚኝ፣ ሌላ ገዛልሻለሁ። እሺ ምን ነው ዛሬ አትጸልይም እንደባይ? እሺ፣ ይሄ በህይወታችን ካጋጠሙን ከባድ ቀናት አንዱ ነው። ፈጣሪ ደግሞ በእነዚህ እንደማይፈትነንና ልባችንን እንደማያሳምመው ሰላማዊ ቤት እንደሚሰጠን ተስፋ አደርጋለሁ። አሜን አሜን። ፈጣሪ ጸሎትህን ይቀበል። ከጣፋጩ መጀመር እችላለሁ አይደል እማዬ? እማዬ በጣም ደስ ይላል። መቼ ነው የሰራሽው? አርፍደሽ አይደል እንደ መጣሽው? እኔ ነኝ የሰራሁት። ልዩ ግብአት ተጠቅሜ ነው። ቆንጆ ነው፣ ግን ቁንዶ በርበሬው ትንሽ በዝቶበታል። እጅሽ ይባረክ። በጣም ይጣፍጣል። የማናውቀው ሙያሽን አይተናል። ልጆች እያላችሁ እኮ ሰራላችሁ ነበር፣ ግን አንቺ አታስታውሹ። ቤስቴ ግን ታስታውሳለች። ከፈለግሽ ጠይቂያት። እጅሽ ይባረክ። አጣጥመው። ይህን ቦታ ሳይው ደስ ብሎኝ ነበር። ውጪ ዶሮዎች አሉ። ደስ የሚል አካባቢ ነው። ነፍሷን ይማረውና የአያቴን ቤት ነው ያስታውሰኝ። ወይዘሮ ሳያርዬ፣ ውጭ ያሉትን ዶሮዎች ጨምሮ ይሄን ሁሉ ሰው ማስተዳደር ከባድ አይደለም እንዴ? ምክንያቱም እነሱ መንከባከብ ቀላል አይደለም አይደል? በዛ ላይ ሽታቸው አይቻልም።
በዚህ ሰዓት በተፈጥሯዊ መንገድ ያደጉ ዶሮዎችን ማግኘት ቀላል አይደለም። አዎ በጣም ልፋት ይጠይቃል፣ ግን ይህንን መንገድ እወደዋለሁ። ለቤተሰቤ እንደምለፋው ማለት ነው። እናቴ ዶሮዎቹን መቆራረጥ ትችላለች። እውነትሽን ነው ሚና? ቆይ ለምን? ስለምችል ነዋ። ዶሮዎቹን? አዎ ያው እንዳንቺ ባይሆንም ያው እኔ አንዳንድ የማደርጋቸው ነገሮች ለሰው በጣም ግራ ያጋባሉ። እንግዲህ ወይዘሮ ሳያርጌ እባክሽ ይህን መሞከር አለብሽ። እመኝኝ በጣም ተወጇለሽ። ቆንጆ አድርጌን የሰራሁት አያቴ የምትሰራው አሰራር ነው። ግን ደግሞ አንዳንድ ነገርን በራሴ ጨምሬያለሁ። ይሄ በጭራሽ እኔ እንደምሰራው አይነት አይደለም። ቢሆንም እንደዛም ሆኖ ግን እጅሽን ይባርከው። በደንብ አጣጥሚ። እጅሽ ይባረክ። መልካም ምግብ። ቆይ አሁን የዚህ ቦታ አድራሻ ምንድን ነው? አድራሻውን ብታውቂ ምን ልታረጊ ነው ማዬ? ደብዳቤ እንድልክ ነው። ያኔ ወደ ለስራ ባልደረባዬ አንድ ነገር ልልክለት ነው። አድራሻውን ላኪላቸው። ይሄ እኮ የቴክኖሎጂ ዘመን ማለት ያው ለአንዳንዶቻችን። ውይ እንዴት አላሰብኩትም ባክሽ። እኔ ጠግቤያለሁ። አመሰግናለሁ። ከፈቀዳችሁልኝ ልሂድ። እሺ ሁሉም ሰው ከጠገበ እዚህ የመጣሁበትን ምክንያት ማውራት ፈልጋለሁ። ከፈቀዳችሁልኝ ማለት ነው። አቶ ዚያ አረፍ በል። በጣም ከባድ ቀን እንዳሳለፋችሁ አውቃለሁ። ስለዚህ እኔም ልክ እንደ ሁልጊዜ ወደዚህ ቤት ስመጣ እንደማደርገው ጊዜ ከማባከን ውጤታማ ነገር ላድርግ ብዬ አሰብኩ። ያ ሁሌም እየተገናኘን እናወራለን አይደል እንዴ? ግን ደግሞ ሰዎች ዛሬ ከሰማሁት ነገር በኋላ አንዳንድ የሚያስፈራኝ ነገር አለ። መቼም ይመስለኛል ሁላችሁም ስለምን እንደማወራ ገብቷችኋል አይደል? እማዬ ስለዚህ ነገር እኮ አውርተናል እና እንፈተነዋለን። እባክሽ እናቴ ይቅርታ ጠይቃለች። ታውቂያለሽ መህመት ውዴ፣ እናትህም ሴት ልጅ አላት እኮ እኔን እንደምትረዳኝ አስባለሁ። ስለዚህ እባክህ እዚህ ውስጥ ጣልቃ አትግባ። ይሄ በእኛ መሀል ያለ ነገር ነው። በጣም የሚያስጠላው ሰዓት ላይ እቃዎቼን መተሽ በሰባበርሽ ጊዜ ላይ እንኳን በጭራሽ አንቺ ላይ እጄን አላነሳሁም ሳህ እና አንቺ እንዴት ልጄን ልትመቻት ቻልሽ ባክሽ? እንግዲህ ለዚህ ጥያቄ መልስ ማግኘት አለብኝ። ሁላችሁም ይቅርታ አድርጉልኝ።
ጉድ! ለካ ሴትዮዋ ምርጡን ለበኋላ አስቀምጠው ነው። እህቴ ሆን ብላ ነው ወይዘሮ ሰህርን እንደዛ ያስጨነቀቻት። የሆነች ሴት በጣም ታስፈራለች፣ ግን አሁን ትክክል ነች። ምንም ማለት አልችልም። ወይዘሮ ሰህርም ልክ አላደረገችም። ትክክል ነች፣ በጣም ልክ ናት። እኔም አንድ ሰው ልጄን ቢመታት ሳምባውን ነው መገነጥልለት። ልጅ የለሽም እኮ እህቴ። ያው ቢኖረኝ ኖሮ እንደዛ አደርግ ነበር። እሷም የወይዘሮ ሰህርን ልብ ነው የገነጠለችው። ቀላል ሰው አይደለችም። ምን እንደሆነ ታውቂያለሽ? እኛም ነገ ትልቅ ችግር ውስጥ ነው የምንወድቀው። ታውቂያለሽ፣ ወይዘሮ ሰህር ንዴት በቀላሉ የሚያልፍ አይደለም። ፈጣሪ ይሁንን። እንግዲህ እዚህ ጋር ለመተራረድ የሚያደርስ ትልቅ ጦርነት አለ። እሺ ወይዘሮ ሰህር። ወይዘሮ አላኑር ስሙኝ፣ ይሄን ጋብቻ ፈልጌው አላውቅም። አሁንም ደግሞ አልደግፈውም። እነሱ ፊትም አልቆምም። አዎ ልክ ነው። በልጄ ተናድጄ ነበረ። የምትፈልገውን ነገር ሁሉ ማድረግ ትችላለች ብዬ አላውቅም ነበር። ግን ልጄ የማንም መጫወቻ አይደለችም። ባለቤቴ ይሄ ጉዳይ በጣም ያሳስባታል። ግን አንድ ጊዜ የተፈጠረው ነገር ተፈጥሯል። ለዛም ነው ይቅርታ ሊጠየቀችው። አዎ ምናልባት ስላዘነች ይሆናል ማውራት ያልቻለችው። ወይዘሮ አላኑር እኔ ልጅሽን አናግሬያታለሁ። ይቅር ተባብለንም ነገሩን አልፈነዋል። እሺ ግን ላደረኩት ነገር አልተከራከርኩም። አዎ እሱማ እንዴት አድርገሽ ትከራከሪያለሽ? እናም ደግሞ እዚህ ጋር ያልገባኝ አንድ ነገር ቢኖር አስሊ እዚህ ጋር ያለውን ከባድ ነገር ታውቃለች። ችላ ብላ ለመኖር እየሞከረች ነው። ግን እኮ እኔም እዚህ ውስጥ ጣልቃ መግባት አልፈልግም። እሺ ነበር የምለው፣ እቀበለዋለሁ። ግን ሆስፒታል ውስጥ ልጄን እንዴት ስታናግሪያት እንደነበር አይቼሻለሁ። ጥቃትና ሰውን ማዋረድ በጭራሽ የማላልፈው መስመር ነው። ማለት የፈለኩት ገብቶሻል? እንደነገርንሽ እናቴ ይቅርታ ጠይቃለች። አስፈላጊውን ማብራሪያ ሰጥታለች። ምንም አይነት ድግግሞሽ አይኖርም። አስሊ ሚስቴ ነች። እሷም የማላልፈው ቀይ መስመር ነች። ስለዚህ አትስቢ። እሺ አሁን ሁሉም ነገር ቦታ ስለያዘ ይቅርታ አድርጉልኝ። ወደ ክፍሌ ልሄድ ነው በቃ። አቶ ዚያ ከቻልክ ስለ አንድ የግል ጉዳይ ላናግርህ ፈልጌ። ያው እዚህ ጋር ማውራት ይችል ነበር፣ ግን ምንም አይነት የማይሆን ስሜት መፍጠር አልፈልግም። ብዙም ጊዜህን ደግሞ አላጠፋብህም። እሺ ነይ ወደ ቢሮዬ። ዙህሬ ፋቶሽ ኑ ዕቃውን ሰብስቡ። አላኑር ምን እያደረግሽ ነው ያለሽው? ምን እያደረግሽ ነው? ሚስት ልጄን ስትመታት እንዴ ዝም ብለህ ታያለህ? ዚያ ስሜታዊ ሆና ይሁንም ሳታስብ ቢሆንም ባይሆንም እንደውም ቤትህን አለማውደሜ ደስ ሊልህ ይገባል። አላኑር ሰር ባደረገችው ነገር አዝናለች። ለእሷ እንዳትከራከርላት። እሷ የምትለውን ነገር ቅንጣት ታክልም አላምንም። አንድ ነገርም ብትሆን አላምናትም። በቂ በቀል አልተበቀልሽም። ሙሉ ጊዜሽን ስትበሳጭ ነበር ያሳለፍሽው። ሌላ ምን ፈለግሽ ታዲያ? እኛም አልተናገርንሽም። አስሊ እናትሽ አሁንም እንደማዕበል አለፈችብን እኮ። ከአባቴ ጋር ለብቻችሁም ሊያወሩ ይችላሉ። ስለ ትምህርት ቤት ነው የምታወራው። ሌላ ስለምን ሊያወሩ ይችላሉ? እናትሽን ማናገር የምትፈልግ አልመሰለኝም። ከዚህ በፊት ስለዚህ ጉዳይ እኮ እኛ አውርተን የጨረስን ነበር የመሰለኝ። አስሊ ምንም አላለችም። ድንገት ጓደኛዋን ስታናገር ሰምታት። እሺ እንዳልክ በቃ እናንተ መቀጠል ትችላላችሁ።